አቤጌል እንደዛተችውም አድርጋም ነበር። እስከ ዛሬ ትጠረጥር የነበረውን ጉዳይ ለማወቅ በአባቷ መኪና ውስጥ ሪከርደር አስቀምጣ አባቷና ወይዘሮ ሰላም ሲነጋገሩ የነበረውን ነገር ሪከርድ አድርጋ ለራሷ አዳምጣ ከዛም ለእናቷ ልታስደምጥ እየነገረቻትም ነበር። ሰላምና ጤና ይብዛላችሁ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምናላችሁልን በያላችሁበት የከበረ ሰላምታችን ይድረሳችሁ። እንኳን በደህና መጣችሁ እያልኩ ዛሬም በአዲስ ቪዲዮ መጥቻለሁ። ይህንን ቪዲዮ እስከ ፍጻሜ በማየት አብራችሁን ቆይታ እንድታደርጉ በአክብሮት ጋበዝኩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን አክብሮታዊ ግብዣዬን አቀረብኩ። የዛሬው ይለያል። አቤጌል እንደ ወትሮ መጠርጠርና ተከታትላ በአይኗ ማየት በራሷ ጆሮ መስማት ብቻ ሳይሆን ያደረገችው በዚህ ክፍል እንደተመለከት ነው ሪከርደር በአባቷ መኪና ውስጥ ደብቃ አስቀምጣም ነበር። ዳጣና አባቷ አዘውትረው መኪና ውስጥ ስለሚነጋገሩ ስለምን ጉዳይ ይሆን የሚነጋገሩት? ይህንን እኔ በጆሬ እንኳን ብሰማና ለእናቴ በነገር ስለማትቀበለኝ አሁን ላይ ሪከርደር ነው የማስቀምጠው ብላ እሷን አብዝቶ የሚወዳትና የሚጀነጅናትን አርጁንን አቻኩላ ጠርታ ይዞላት እንዲመጣ አድርጋም ነበር። እናም ያው አባቷ ሳያይ በመኪና ውስጥ ደብቃ አስቀምጣ ነበር። እሷ አላማዋ በዳጣና በአባቷ መካከል ያለውን ንግግር ለመስማትና ሚስጥሩን ለማወቅ ለእናቷም ለማሳወቅ ነበር። ነገር ግን በአጋጣሚ ወይዘሮ ሰላም ሐኪም ቤት ቼክአፕ የምትደረግበት ቀን ነበር። እናም ለዛም አላማ እንግዲህ ወይዘሮ ማርታ ራሷ አቶ ደረጀን ባለቤቷን ሰላምን ይዞ እንዲሄድ ጠይቃው ነበር። እሱም እሺ ብሎ እንግዲህ ይዟት ሊሄድ በመኪና ውስጥ እያሉ ስለ ራሳቸው ጉዳይ ስለ ግል ጉዳያቸው ሲነጋገሩ የነበረውን አቤጌል በመኪና ውስጥ ደብቃ ያኖረችው ሪከርደር እንግዲህ እያንዳንዱን ንግግራቸውን ትልቅ እንግዲህ ሚስጥር ነው በሱና በሷ በአቶ ደረጀና በወይዘሮ ሰላም መካከል ብቻ እንግዲህ ከፈጣሪ በታች ከነሱ ውጪ ሌላ ይህንን ሚስጥር አያውቅም። ይህንን ከባድ ሚስጥር እንግዲህ እየተነጋገሩ እያለ ያ ያስቀመጠችው ሪከርደር ሁሉንም ንግግራቸውን ቀርጾም ነበርና አቤጌልም እንግዲህ ሲጀመር ልትልካት የነበረው ዳጣን ነው። ዳጣን ልካት ያው ዳጣ እንደ ልማዷ ከአባቷ ጋር ያው ከአቶ ደረጀ ጋር ስትነጋገር ያለውን ንግግራቸውን ሪከርድ እንዲያደርግ ነበር። ነገር ግን አቶ ደረጀ ሰላምን ይዞ ወደ ሐኪም ቤት መሄዱን ስትሰማ እጅግ ደስ ብሏት በቃ ሀሳቤን ቀይር ያለው ስትላት ነበር ለዳጣም ማለት ነው። ዳጣም እንግዲህ ሁኔታውን አይታ እጅግ ጠርጥራ ነበር የሆነ ነገር እንዳሰበች እና ያንም ደግሞ ከማድረግ እንደተወች ብቻ የሆነ ነገር የሆነ ሀሳብ የሆነ ተንኮል እንዳሰበች ገብቷት ነበር ዳጣ ማለት ነው። ምክንያቱም እስከዛሬ እንቅስቃሴዋን ድርጊቷን እያንዳንዱ ነገሯን የአቤጌልን ስለምታውቅ እዚህ ጋም በደንብ ተመልክታት ጠርጥራትም ነበር። እሷ ግን አይመለከትሽም ብላት እና ትታት ሄዳም ነበር። እናም አቻኩላ ያንን ሪከርደሩን ከአባቷ መኪና ውስጥ ለማውጣት እንግዲህ አላስችል ብሏት በዚህ ልክ ከአባቷ ተቀብላ ማለትም ሰርቃ አባቷ ሳያይ ሰርቃ ከኪሱ እንግዲህ ቁልፍ የመኪናውን ቁልፍ እንድታመጣ ውሃ ልካት ነበር። ውሃም ደግሞ በተላከችው መሰረት እንግዲህ ከአባቷ ኪስ ውስጥ ያንን የመኪናውን ቁልፍ ለማውጣት ስትል እንግዲህ አባቷም እናቷም እንዳዩዋት ነው። እናም ለምንድን ነው ይህን ሁሉ ማድረግሽ ለምን ብለው ሲሏት ያው ተልካ እንደሆነም እውነቱን ነግራቸው ነበር። እናም አቤጌልም እንግዲህ የመኪናውን ቁልፍ ለምን እንደፈለገች ስትጠየቅ ያው የሆነ ነገር ለማምጣት ፈልጌ ነው ብላ ሰበብ አስባብ ፈጥራ ደርድራ እንግዲህ ያንን ሪከርደሩን ለማውጣት አሁንም ስላልተመቻት አባቷ ይዟት እንዲሄድም ፈልጋ ነበር። መልሳ ደግሞ እንግዲህ በዛች ቅስፈት አባቷ ከእይታ ከዛ ከመኪና ውስጥ እይታውን ወደ ሌላ ቦታ እንዲያደርግ አድርጋ ያችን ሪከርደር ከመኪና ውስጥ አውጥታ በዛው ቅስፈት እንግዲህ አባቷን ሀሳቤን ቀይሬያለሁ በቃ ምናምን ነገር ብላ ተንገብግባ እንግዲህ ፍጥነቷ ያንን ነገር ለመስማት እና ለማወቅ ያላት ነገር በጣም የሚገርም ነው። እንግዲህ ሳትውል ሳታድር ይህንን ነገር አስመጣች እና ንግግራቸውን እንዲቀዳ አደረገች። ከዛም በመኪና ውስጥ ይዛ ሄዳ እንግዲህ በክፍል ቁጭ ብላ እያደመጠች ነበር። ከዛም በፊት ግን እናቷ ክፍል ሄዳ እንግዲህ እናቷ ከስራ ገና ከውጭ እንደገባች እረፍትም እንድታደርግ ሳትፈቅድላት ስለ ጉዳዩ ትነግራት ስላለው ነገር ስትነግራትም ነበር። እናቷ ግን ምንም ነገር እንዳትነግሪኝ
ብላ እንግዲህ እንድታርፍ እንድትተዋት አድርጋ አስወጥታትም ነበር። እናም ግን አቤጌል የሆነን ምነግርሽ ነገር አለ እንደ ወትሮ ራሴ ያየሁትን ወይ የሰማሁትን አይደለም የምነግርሽ፣ ነገር ግን ሪከርድ ያደረኩትን ነው በድምፅ ነው የማሰማሽ እያለቻት ነበር። እናም ደግሞ ከመጀመሪያ ራሴ ሰምቼ ነው የማሰማሽ ብላት ነበር። እናም አቤጌል ከሄደች በኋላ ግን እናቷ ወይዘሮ ማርቲ በሀሳቧ እጅግ እያሰላሰለች እየተጨነቀችም ነበር። በዛም ቅስበት እንግዲህ ለአቶ ደረጀ ደውላለትም እስከ ዛሬ የአቤጌል ንግግሯ ወይ ደግሞ ጥርጣሬዋ እያንዳንዱ ጥቆሟ እውነት ነበረ፣ ትክክል ነበረች አቤጌል እስካሁን አልሰማናትም እንጂ ብላ ስትል አቶ ደረጀም ያው ምን ያለበት ምን አይችልም እንደሚባለው ምን ሰምተሽ ነው ምን አለች ምን እያለ ሲል ነበር። እናም ሌላ ነገር ሰምታ የደወለችለት መስሎት በጣም በፍርሃት ውስጥ ነበር ሲመልስላት የነበረው። እሷ ግን ያው ወይዘሮ ማርታ ግን አቤጌል ጠርጥራ ነበር። እናም ያም የጠረጠረችው ነገር እውነት ነው ብላ ያለችው ጉዳይ ስለ ዳጣና ስለ ናታን ነበር። ዳጣና ናታን እንግዲህ አሁን ፍቅር ጀምረዋል፣ አንድ ላይ ናቸው። እናም በእያንዳንዱ እንቅስቃሴያቸው ያው አብሮነታቸው ከሰው እይታ ውጪ አይሆኑም መቼም አንድ ግቢ ከሰው ጋር እስከኖሩ ድረስ። ናታንም ዳጣ ያለችበት ቦታ ይሄዳል፣ እሷም ደግሞ እንዲሁ። እናም እያንዳንዱ እንቅስቃሴያቸውን በአጋጣሚም ያው ይታያሉ። እና ወይዘሮ ማርታ ራሱ ከበረንዳ ላይ ከላይ ከአፓርታማ ላይ ከቪላ ቤታቸው ላይ ሆና እዛው ጋርደን ውስጥ ቁጭ ብለው ሲነጋገሩና ሲተቃቀፉ ያለውን ነገር አይታ እጅግ በመናደድም አይነት ሁኔታ ቃኝታቸው ነበር። እና ከዛም የተነሳ እንግዲህ ያለችው ነገር አቤጌል ያለችው ነገር እውነት ነው ስትልም ነበር። እናም አቶ ደረጀ ግን ሌላ ነገር ሰምታ መስሎት በጣም ፈርቶም ነበር። በቀጣይ ደግሞ እንግዲህ ሌላም ነገር ወይዘሮ ማርቲ እንደምትሰማ ነው። ልጇ አቤጌል ኦልሬዲ ከባድ ሚስጥር የእስከዛሬውን ሚስጥር እንግዲህ ከጅምሩ እስካሁን ስትጠረጥር የነበረውን ጉዳይ ነው ሪከርድ አድርጋ የያዘችው። ያንንም ደግሞ እየሰማች ነበር እንግዲህ ድራማው ተጠናቆ የነበረው። አቶ ደረጀና ወይዘሮ ሰላም እንግዲህ ሐኪም ቤት እየሄዱ በመኪናው ሲነጋገሩ የነበሩትም ጉዳይ ያው ወይዘሮ ሰላም ስለተቀማችው ልጅ ገና እንደወለደች ከአብራኳ ወጥቶ ከዛ ከሷ ስለራቀው ልጅ ስለ አካሏ ስለ ህይወቷ ነው እየጠየቀችው ያለችው። ስለ ሁል ጊዜ ጥያቄዋ ስለምትጠብቀው ነገር ነው እንግዲህ አቶ ደረጀን እየጠየቀችው የነበረው። እንግዲህ የዚህ ጊዜ አጠያየቋ ራሱ በጣም ሲሪየስ የሆነ አጠያየቅ ነው። እስከዛሬ እንደጠበቀች እስከዛሬ እንደታገሰች፣ አሁን ላይ ግን ይህ ትዕግስቷ እንደማይቀጥል የሆነ ነገር እንደምታደርግ አይነት ነበር ስትናገር የነበረው። ምክንያቱም አቶ ደረጀ ቢያንስ ስለ ወልዳ ስለወሰዳት ልጅ ያውቃል። ነገር ግን ወላዷ ሰላም ምንም ስለወለደችው ልጅ በህይወት ይኑር አይኑር ምንም የምታውቀው ነገር የለም። ቢያንስ እንኳን ፍንጭ አልሰጣትም። በህይወት ወይ አለች ወይ የለችም ወይ ስለሚለው ነገር ራሱ አንድም የነገራት ነገር የለም። እና በዚህ ልክ ታግሻለሁ፣ ከዚህ በኋላ ግን ትዕግስቴ አልቋል፣ በዚህ ሁኔታ አልቀጥልም እያለች እንግዲህ የሆነ ነገር እንደምታደርግ ነበር ስትናገር የነበረው። አቶ ደረጀ ምን ልታደርግ ያስበሽ ነው ሲል በመደናገጥም በመቆጣትም አይነት ሁኔታ ሲቃኛት ሲመልስላትም ነበር። ያው ሰላምም የአንድ ቀን ስህተት ነው ብዬ ነው እንጂ እስከ ዛሬም ድረስ አልታገስም ነበር፣ አሁንም ቢሆን አስብበት የሚል ነገር እንግዲህ እየተናገረች ነበር። እንግዲህ አቶ ደረጀም ይህንን ትልቅ ሚስጥር ይዞ እስከ ዛሬም ዘግይቷል። እንግዲህ 19 ዓመት ሆናት ዳጣ እናቷ ወልዳት ከዛ በኋላ እናቷን እሷም አታቅ እሷም እናቷን አታቅ። እናቷም ሁለቱም ሳይተዋወቁ ይህን ያህል ዘመን እንግዲህ ትልቅ ሚስጥር ነው። እሱም እንግዲህ ካወቀ ጊዜ ጀምሮ ይህንን ሚስጥር ለእናቷም ሳይነግር ወይ ደግሞ እናቷን በጉጉት ለምትጠብቀው ማወቅ ለምትፈልገው ለዳጣም ይህንን ሚስጥር እናትነቷን ሳይነግር ሳያስተዋውቅ በቅርብ ቀን አስተዋውቃቸዋለሁ፣ በቅርብ ቀን እንደዚህ አደርጋለሁ፣ ሁሉ ነገር ጥሩ ይሆናል እያለ እንግዲህ እየታገሰ
በሱ በኩል ሳይሆን እንግዲህ ትዳሩ ሳይደፈርስ እንደሱ አነጋገር እንደ አቶ ደረጃ አነጋገር ትዳሬም ሳይደፈርስ ሰላሙ ሳይደፈርስ ትዳሬ ሰላሙ እንዲህ እንዳለ ሆኖ ነገሮች ሳይበላሹ በጥንቃቄ ነው ይህን ነገር ማደርገው እያለ ነበር። ነገር ግን እስካሁን እንግዲህ በመዘግየቱ አቤጌል ደግሞ አላረፈችም። እንግዲህ አሳ ጎርጓሪ ዘንዶ ያወጣል እንደሚባለው ከባድ ሚስጥር ነው እንግዲህ አባቷን ያወጣችው ማለት ነው። እናም በቀጣይ ይህንን ለእናቷ ስታሰማ እናቷ ምን አይነት ምላሽ ትሰጥ ይሆን? ትዳሩስ እንዴት ይሆን? እንግዲህ በጣም ከባድ ነገር ነው። እስከ ዛሬ ድረስ አቶ ደረጀ ያው አውቆ ባያደርግም በስህተትም ቢሆንም ነገር ግን አስቦት ነው። ሳይሰክር ሰክሮ ቢያደርግም ሳይሰክር ያሰበውን ነው ያደረገው። ይህንንም እንግዲህ ለዳጣም እየነገራት ነበር፣ እንዴት እንደተጸነሰች እንዴት ይህ ክስተት እንደተፈጠረ የነገራት ነበር በከፊል ማለት ነው። ዳጣም እንግዲህ በቤት ውስጥ ነው ወይ የተጸነስኩት እያለች ስትል ነበር። እንግዲህ ለእሷም የሆነ ጥቆማ የሚሆናትን ነገር ነበር እዚህ ጋር ሲናገር የነበረው። እናም በአጠቃላይ አቶ ደረጀ እንደተጠነቀቀው ወይ እንደፈራው አልቀረለትም። ልጁ አቤጌል እንግዲህ አላረፈችም፣ እንደፈራውም ሚስጥሩን እንዳለ ይዛለች ማለት ነው። በቀጣይ ለወይዘሮ ማርቲ ስታሰማ ምን አይነት ሪያክሽን ታሳይ ይሆን? ይህ ቤት ትዳሩ እንዴት ይሆን የሚለውን እንግዲህ በቀጣይ ክፍል በጉጉት የምንጠብቀው ነው የሚሆነው። ይህ ትልቅ ሚስጥር በዚህ መልኩ ባይወጣ የአቶ ደረጀ ትዳርም ሳይናጋ እሱ እንዳሰበው ቢሆን እጅግ መልካም ነበር። እንግዲህ በሱ መዘግየትና በአቤጌል አርፎ ባለመቀመጥ ይህ ሆኗል ማለት ነው። በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እንግዲህ የእናንተንም ሀሳብ አስተያየት በኮሜንት አስቀምጡልን። በቀጣይ በሌላ ቪዲዮ እስከምንገናኝ በዚሁ ተሰናበትኩ። በያላችሁበት ቸር ቆዩን።